ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጎህ ቴሌቪዥን ተመልካቾቻችን እንደምናላችሁ ከሀገር ውስጥ እንዲሁም ከባህር ማዶ የመራረጥናቸው ዜናዎቻችንን ይዘንላችሁ ቀርበናል ዜናውን ወደ እናንተ ያደረስኩ ነው አክሊል ሂሩት አብራችሁ ቆይታ አደርጋለሁ አብራችሁን ቆዩ በቅድሚያም ጠቅላይ ሚኒስትር ዶክተር አብይ አህመድ በሃላባ ዞን ቄራ ጅዶ ወረዳ ሲምቢጤ ቀበሌ የገጠር የኮሪደር ልማት አካል የሆኑ ሞዴል የገጠር መንደሮችን ግንባታ አስጀመሩ ጠቅላይ ሚኒስትር ዶክተር አብይ አህመድ በማህበራዊ ትስስር ገጻቸው የገጠሩን ማህበረሰብ አኗኗር ለማሻሻል የተጀመረው የገጠር ኮሪደር በሁሉም አካባቢዎች እየተስፋፉ ነው ብለዋል በዛሬው ዕለትም በማዕከላዊ ኢትዮጵያ ክልል በሃላባ ዞን ቄራ ጅዶ ወረዳ ሲምቢጤ ቀበሌ የገጠር ኮሪደር ልማት አካል የሆኑ ሞዴል የገጠር መንደሮችን ግንባታ አስጀምረናል ብለዋል ሞዴል የገጠር መንደሮቹ ቀላል ወጪ የማይጠይቁና በአካባቢው በሚገኙ ግብአቶች የሚገነቡ ሲሆን አርሶ አደሩም ጤናማና ክብር ያለው ህይወት እንዲኖር የሚያስችሉ መሆኑንም ገልጸዋል በአካባቢው ከ2000 ሄክታር መሬት በላይ በመስኖ የበቆሎ ምርጥ ዘር ብዜት እንዲሁም የአትክልትና ፍራፍሬ ልማት ተካሂዷል የኢትዮጵያ ኤሌክትሪክ ኃይል ሁሉም የኃይል ማመንጫ ግድቦች በበጀት ዓመቱ የታቀደውን ኃይል ማመንጨት የሚያስችላቸውን በቂ ውሃ መጠን መያዙ ተገለጸ የተቋሙ የህዝብ ግንኙነትና ኮሙኒኬሽን ስራ አስኪያጅ ፍስሐ ጌታቸው እንደገለጹት 14 የውሃ ኃይል ማመንጫ ግድቦች እስከ ሰኔ 30 2017 ዓ.ም ድረስ ለማመንጨት የታቀደውን ኃይል ማሳካት የሚያስችል በቂ ውሃ መጠን ይዟልን ብለዋል በአሁኑ ወቅትም ጊቤ በለስ ገናሌ ዳዋ 3 ተከሴ ግልገል ጊቤና ፍንጬ መልካ ዋካና ነሸጢስ አባይ ቆቃና ሌሎች ኃይል ማመንጨት የሚያስችላቸውንና መያዝ የሚጠበቅባቸውን ውሃ ኃይል መያዛቸውን አረጋግጠዋል ኤሌክትሪክ ኃይል ማመንጨት ግድቦቹ ውሃ የመያዝ አቅም ከ74500 እስከ 448 ሚሊዮን ሜትር ኪዩብ መሆኑንም ገልጸዋል በሌላ በኩል ጊቤ ከጊቤ ጢስ አባይ ከጣናና ሐይቅ አዋሽና ከቆቃ የሚጠቀሙ ወይም የራሳቸው ግድብ የሌላቸው መሆኑንም አስረድተዋል ለዝርዝር ወደ ያዝናቸው ዜናዎቻችን ስናልፍ በኦሮሚያ ክልል ወደ ውጪ ከተላኩ ምርቶች 837 ሚሊዮን ዶላር ገቢ መገኘቱን የክልሉና ኢንቨስትመንትና ኢንዱስትሪ ቢሮ አስታወቀ የቢሮው ኃላፊ አቶ አህመድ እንድሪስ እንደገለጹት በክልሉ ያለው የኢንቨስትመንት አገልግሎት አሰጣጥ ምቹና ተደራሽ እንዲሁም በቴክኖሎጂ የታገዘ እንዲሆን እየተሰራ ነው ብለዋል ብሌን ተሾመ ዝርዝር አላት በኦሮሚያ ክልል ወደ ውጪ ከተላኩ ምርቶች 837 ሚሊዮን ዶላር ገቢ መገኘቱን የክልሉ ኢንቨስትመንትና ኢንዱስትሪ ቢሮ አስታውቋል የቢሮ ኃላፊ አቶ አህመድ እንድሪስ እንዳሉት በክልሉ ያለውን የኢንቨስትመንት አገልግሎት አሰጣጥ ምቹና ተደራሽ እንዲሁም በቴክኖሎጂ የታገዘ እንዲሆን እየተሰራ ነው ብለዋል ኢንቨስትመንት ሀገራዊ ብልጽግናን ለማረጋገጥ ጉልህ ሚና ያለው በመሆኑ የክልሉን እምቅ ኢንቨስትመንት አማራጭ ለማስተዋወቅ ትኩረት ተደርጓል ብለዋል በክልሉ የኢንቨስትመንት ምህዳሩን ከማስፋት ባለፈ የውጭና የሀገር ውስጥ ባለሀብቶች እንዲሳተፉ አስፈላጊውን የፖሊሲና የአሰራር ማሻሻያ መደረጉን ተናግረዋል በክልሉ የኢንቨስትመንት ቅበላ ምጣኔ ከለውጡ በፊት በ3 እጥፍ መጨመሩን ጠቆመው ወደ ምርት የገቡት ኢንቨስትመንቶች ፕሮጀክት ደግሞ በ66% እድገት አሳይቷል ብለዋል የኢንዱስትሪዎቹ የማምረት አቅም ልኬት 61% መድረሱን የገለጹት ኃላፊው በዘርፉ 2.5 ሚሊዮን ዜጎች የሥራ ዕድል መፈጠሩን አንስተዋል በበጀት ዓመቱ በሁሉም ዘርፎች 187,000 ቶን ምርት ወደ ውጭ ገበያ በመላክ 837 ሚሊዮን ዶላር በላይ ገቢ መገኘቱን አቶ አህመድ ጠቅሰዋል በቀጣይም በክልሉ በተለያዩ ዘርፎች ለሚሰማሩ ባለሀብቶች አስፈላጊውን ዝግጅት መጠናቀቁን ጠቆመው ባለሀብቶቹ በተለይም በቢሾፍቱ ሸገርና አዳማ ከተሞችን ጨምሮ በተለያዩ አካባቢዎች ኢንቨስትመንት እንዲያደርጉ ጥሪ አስተላልፈዋል የኢንቨስትመንት ፈቃድ በመውሰድ መሬት አጥረው ያስቀመጡ ወደ ልማት ያልገቡና የተሰጣቸውን ቦታ ለሌላ ዓላማ በሚያውሉ ባለሀብቶች ላይ ክትትል ተደርጎ ወደ ስራ እንዲገቡ እንደሚደረግም አስገንዝበዋል በቀጣይ ዓመት የሚደረገውን ሀገራዊ ምርጫ በዲጂታል ማካሄድ የሚያስችል ማዕቀፍ መዘጋጀቱን የኢትዮጵያ ብሔራዊ ምርጫ ቦርድ አስታወቀ በቀጣይ ዓመት የሚደረገውን ሀገራዊ ምርጫ በዲጂታል ማካሄድ የሚያስችል ማዕቀፍ መዘጋጀቱን የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቋል
ቦርዱ የሰባተኛ ሀገራዊ ምርጫ ቅድመ ዝግጅትና ተያያዥ ጉዳዮች ላይ ጋዜጣዊ መግለጫ ሰጥቷል። ስማቸው ታፈረ ዝርዝር አለው። በቀጣይ ዓመት የሚደረገው ሀገራዊ ምርጫ በዲጂታል ማካሄድ የሚያስችል ማዕቀፍ መዘጋጀቱን የኢትዮጵያ ምርጫ ቦርድ አስታወቀ። ቦርዱ ሰባተኛው ሀገራዊ ምርጫ ቅድመ ዝግጅትና ተያያዥ ጉዳዮች ላይ በዛሬው ዕለት ጋዜጣዊ መግለጫ ሰጥቷል። የኢትዮጵያ ምርጫ ቦርድ ሰብሳቢ ሚላተወርቅ ኃይሉ በመግለጫው በ2018 ዓ.ም የሚደረገው ሀገራዊ ምርጫ ለማካሄድ በርካታ ዝግጅት እየተደረገ ይገኛል ብለዋል። በ2013 ዓ.ም ከተካሄደው ሀገራዊ ምርጫ በኋላ ቦርዱ በምርጫው የነበሩ ክፍተቶችና ጥሩ ተሞክሮችን ምንድናቸው የሚለውን ላይ ከተለያዩ አካላት ጋር ጥናት ማድረጉንም ገልጸዋል። በሀገሪቱ እስካሁን የተደረጉ ምርጫዎች በማኑዋል መካሄዳቸውን አንስተው በቀጣይ ዓመት የሚደረገው ምርጫ በዲጂታል እንደሚካሄድ ማዕቀፍ መዘጋጀቱንም ጠቁመዋል። በሀገሪቱ ከ50 ሺህ በላይ የምርጫ ጣቢያዎች መኖራቸውና እነዚህ የምርጫ ጣቢያዎች ለመራጮች ምቹና ገለልተኛ መሆናቸው ምልከታ እየተደረገባቸው ይገኛልም ብለዋል። በዚህም እስካሁን ከ12000 የምርጫ ጣቢያዎች ምልከታ ተደርጎባቸዋልም ብለዋል። ወደ ምርጫ ጣቢያዎች የሚሄዱ ዕቃዎች በአግባቡ ተደራሽ እንዲሆኑ የሎጂስቲክስ ዘርፍ ላይ በትኩረት እየተሰራ መሆኑንም ገልጸዋል። የምርጫ አስፈጻሚዎች ምልመላን በተመለከተ ከዚህ ቀደም በኦንላይን ተመዝግበው ወደ ስራ የሚገቡበት ሂደት እንደነበረ ገልጸው በቀጣዩ ምርጫ ግን የምርጫ አስፈጻሚዎች በኦንላይን ፈተና ወስደው ብቃታቸው ተረጋግጦ ወደ ስራ የሚገቡ ይሆናልም ብለዋል። የጸጥታ ችግር ያለባቸው አካባቢዎችን በተመለከተ ምርጫው ከዚህ ቀደም እንደሚደረግባቸው አስቻይ ሁኔታዎች ባሉባቸው አካባቢዎች እንደሚካሄድ ገልጸው በተቀሩት አካባቢዎች አስቻይ ሁኔታ በሚፈጠርበት ጊዜ ምርጫ የሚካሄድ ይሆናልም ብለዋል። ጾታዊ ጥቃት መልኩና አይነቱን እየቀያየረ መፈጸሙን ቀጥሏል ሲል የኢትዮጵያ ሴቶች ፌዴሬሽን ገለጸ። በኢትዮጵያ የተለያዩ አካባቢዎች ላይ የሚፈጸሙ ጾታዊ ጥቃት መልካቸውን እየቀያየሩ በሴቶች ላይ መፈጸማቸውን ቀጥሏል ሲል የኢትዮጵያ ሴቶች ፌዴሬሽን ገልጿል። ቁም ነገር ሽፈራው ዝርዝር አላት። የፌዴሬሽኑ ዋና ዳይሬክተር ገነት ስዩም በሰጡት ምላሽም ጾታዊ ጥቃቶች መልካቸውን እየቀያየሩ በሴቶች ላይ መፈጸሙ ተበራክቶ ቀጥሏል ሲሉ ገልጸዋል። ይህ የግንዛቤ እጥረት ችግር ሳይሆን የአመለካከት ችግር ነው ያሉም ሲሆን በኢኮኖሚ ራሳቸውን የቻሉ አለመሆንና የአኗኗር ዘዬ ሴቶችን ለጥቃት እየዳረጋቸው እንደሚገኝ አንስተዋል። እንዲሁም ባለፉት ዓመታት እንደ ሀገር የነበሩ ጦርነቶችና ግጭቶች ሴቶችን ተጋላጭ እንዲሆኑ ማድረጉንና የግጭቱ ተሳታፊዎች ሴቶችና ማጥቃትን እንደ ስልት አድርገው መከተላቸው ችግር መሆኑን ገልጸዋል። ለዚህ ደግሞ የኢትዮጵያ ሰላም እንዲሰፍን ማድረግ ከሁሉም የሚጠበቅ መሆኑን ጠቁመው አስከትሎም ሴቶችና ማህበረሰቡን ግንዛቤ የማሳደግ ስራዎች ይጠበቃል ብለዋል። ፌዴሬሽኑ ከግንዛቤ ማስጨበጥ በተጨማሪም ጥቃት እየደረሰባቸው ሴቶች ፍትህ እንዲያገኙ ከፍትህ ተቋማት ጋር ስራዎችን እንደሚሰራም ገልጸዋል። በግንዛቤ ማስጨበጥ ስራዎች ላይ ደግሞ በፖለቲካ፣ በንግድ፣ በትምህርት ለአካል ጉዳተኞች እንደየዘርፋቸው የክህሎት ስልጠና 5 ሚሊዮን ለሚሆኑ ሴቶች መስጠት መቻሉን አንስተው በፌዴሬሽኑ ውስጥ በርካታ ሴት አመራሮች በፖለቲካው ብሎም በኢኮኖሚ ጠንካራ እንዲሆኑና ወደፊት መወጣት እንዲችሉ ምክንያት ሆኗል ብለዋል። በኢኮኖሚ ጠቃሚነት ማረጋገጥ ከተቻለ በብዙ መልኩ ሴቶችን ማብቃት ይቻላል ያሉት ዋና ዳይሬክተሯ ለዚህ ደግሞ በግብርናው፣ በከተማ ስራ ዕድል ፈጠራ ተሳታፊ እንዲሆኑ የገበያ ትስስር የማመቻቸት ስራ ፌዴሬሽኑ ሲሰራ ቆይቷል ሲሉ ገልጸዋል። ከውጪ በሩሲያና ዩክሬን መካከል ጦርነቱ እየተነከረ ቢመጣም ዛሬም በኢስታንቡል የሚደረገውን የሁለቱን ሀገራት ውይይት ውጤት በጉጉት እየተጠበቀ እንደሆነ ተገለጸ። በኢስታንቡል ከተማ ዛሬ ለሚደረገው የሰላም ድርድር የዩክሬን ተወካዮች የሰላም ስምምነት ረቂቅ ይፋ አድርገዋል። ረቂቁ የ30 ቀናት የተኩስ አቁም ስምምነት በሁለቱ ሀገራት መካከል የታጋቾች ልውውጥና የሁለቱ ሀገራት ፕሬዝዳንቶች የፊት ለፊት ውይይት ትኩረት ካደረገባቸው ነጥቦች መካከል ተጠቅሷል። በኢስታንቡል ዛሬ እንደሚደረግ የሚጠበቀው ውይይት ላይም ረቂቅ ይቀርባል የተባለ ሲሆን በሞስኮና ኪየቭ መካከል ለ3 ዓመታት የዘለቀውን ጦርነት ለማስቆም ይረዳል ተብሎለታል። ዩክሬን ባለስልጣናትም ረቂቁን በኢስታንቡል ለውይይት ከመቀመጣቸው በፊት ለሩሲያ ተወካዮች መላካቸውን ሮይተርስ ዘግቧል። ነገር ግን ሩሲያና ዩክሬን የሰላም ስምምነቱ ቢፈጸምም ሩሲያ ከዩክሬን ላይ በተወሰዱ ግዛቶች ላይም የሩሲያን ሉዓላዊነት እውቅና መስጠቷን በዩክሬን በኩል ቅቡልነት እንደማይኖረው ሮይተርስ መዘገቡን አክሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሞስኮና ኪየቭ በሰላም ስምምነት ላይ በጋራ መስራት አለባቸው፣ ይህ ከሆነ ጦርነቱ የማይቆምበት ምክንያት የለም ብለዋል። ውድ አድማጭ ተመልካቾቻችን ለዛሬ ያዘጋጀንላችሁ ዜናዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም